አንዱ ትልቁ ነገር እሱ ነው። ወደ ዓለማዊ ስንመጣ ግን ኃላፊ ጠፊ ለሆነው ነገር ይሄ በጣም ኤክስትራ የሆነ ጉጉት አለመኖር ነው። ምክንያቱም ገንዘብ ይመጣል ይጠፋል፣ ካላዝ እሱ ነው ያለው። ሌላውም ነገር ብትል ዓለማዊ ነገር ይመጣል ይጠፋል። ስለዚህ የሚቀረው ማን ነው? ሰው ብቻ ነው አይደል? ሰው ብቻ ነው የሚቀረው እና ሰውን ማክበር፣ ሰውን ካከበርን ደግሞ ለእሱ የተለየ ፍቅር ካለን ምንም የሚያጨካክነን ነገር አለ ብዬ አላሰብም። ትልቁ ነገር አላህን መፍራት፣ ወደ አላህ መጠጋት። ወደዛ በሄድን ቁጥር ያው ክፋትም ጭካኔውም እየቀነሰ ይሄዳል ብዬ አስባለሁ እንደኔ። እስኪ የሌሎቹን ደግሞ እንስማ። ኦኬ፣ እናመሰግናለን። የሚገርም ሀሳብ አንስተሃል። ምናልባት ለብዙዎች መንደርደሪያ የሚሆን አይነት ሀሳብ አንስተሃል እና ቲንኪው በጣም እናመሰግናለን። ፓሪስ ፋሽን የለሽም አሁን? ወደ ፒንክ ልሂድ። ኦኬ፣ እሺ፣ ፒንክ አሁን እስከዛ ተዘጋጅ። እሺ፣ ፒንክ ማይካንሽ፣ ፒንካችን ኮፕሊንክ ሼር አድርጉ። ሰላም፣ እንዴት ናችሁ? አለን። ጠፍተሻል። አለኝ እና ወንድማችን አንስቶታል። በብዙ የክፋት ሁሉ መንስኤ ምንድነው? ይህንን ዓለም መውደድ ነው። ይህንን ዓለም ከልክ በላይ መውደድ እና ገንዘብ በጣም መውደድ፣ በቃ ዘለዓለም እንደሚኖር ሰው ማሰብ ነው። ብዙ ሰዎች ክፋት እና ወደ አልሆነ መንገድ የሚወስዳቸው ማለት ነው። ግን ሰው ሁሉ ነገ እንደሚሞት ቢያስታውስ አሁን የሚሰራውን ነገር ሁላ የሚያደርገውን በአንድ ደቂቃ ሁሉንም ነገር ትቶ ወደ አፈር እንደሚገባ ቢያውቅ አንድም ሰው ክፉ አይሆንም ብዬ አስባለሁ። እና ዓለምን መውደድ ነው ሰዎችን ወደ ጭካኔና ወደ አልሆነ ነገር የሚወስዳቸው ብዬ አስባለሁ። እኔ አንዳንዴ ሰው ናቸው ሁላ ትላለ። ሰው እንዴት እንደዚህ ያደርማል? ያጠራጥርሃል የምትሰማቸው ነገሮች ምናምን። ግን እኔ አንድ ክርስቲያን እንደመሆኔ እንደ ክርስቲያን ያው ይታወቃሉ በመጽሐፍ ቅዱስ አንዳንዴ የተጠቀሱ ነገሮች አሉ። የመጨረሻው ዘመን ሲደርስ ሰው በሰው ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። በቃ የሰው ልጆችን ክፋት ምናምን ነገር ይናገራል። እኛ ምንድነው ማድረግ ያለብን? እንደ አንድ ሰው በቃ ከፈጣሪ ጋር ያለንን ነገር ማስተካከል፣ ቅን መሆን፣ የዋህ መሆን እና በቃ ከምንም በላይ ነገ እንደምንሞት ማሰብ ነው ያለብን። ይሄንን ሁሌ ጠዋትም ስንነሳ ማታም ስንተኛ እኔ እኮ ሟች ነኝ ብለን ካሰብን የዋህ ለመሆን እንሞክራለን፣ ለሰዎች መልካም ለመሆን እንሞክራለን። እና በቃ ያ ነገር ነው ሰውን ሊገዛው የሚችለውና ሟች ነኝ ብሎ ማሰብ መልካም ያደርጋል ብዬ አስባለሁ። እና ገንዘብን አለመውደድ፣ ገንዘብ መገልገያ ነው በዚህ ምድር ላይ። በነገር ላይ ገንዘብ ሲኖር በቃ መጠቀሚያ ነው እንጂ ሌላ ምንም ነገር አይደለም። ያለንን ነገር ለመልካምነት አውለ ነው ከሰዎች ጋር ተካፍለን ለመብላት ብቻ በቃ ከፈጣሪ ጋር ጥሩ ግንኙነት ካለን የትም ብትሆን እኮ ይመችሃል። የትም ብትሆን ባዶ ሜዳ ላይ ራሱ ብትሆን ውስጥ ሰላም ከሆነና እንትን ትላለህ፣ ደስተኛ ሆነ ትኖራለህ። ግን ውስጥ ሰላም ከሌለው የፈለገ ነገር ቢሆን፣ የፈለገ ቤት ቢኖር፣ የፈለገ መኪና ቢኖር ሰላም ከሌለ በቃ ደስተኛ አይደለህም። እና ያለን አይደለ እንዴ ገንዘብ ቢቀርብኝስ ብለህ አታውቅም? አንዳንዴ ከምታያቸው ነገሮች እኔ ድህነቴን ወደዋለሁ። አንዳንዴ የእውነቴን ነው ብለህ ሰዎችን ካላቸው ነገር አንጻር ማለት ነው። እና ይሄ ነገር ደግሞ ያለሁበትን ነገር ወድጄው እንድኖር እያደረገኝ ነው። በቃ ተመስገን ብዬ ትንሽም ነገር ቢሆን አመስገኝ እንድኖር እያደረገኝ ነው። እና በቃ ሰዎችዬ ነገ እንደምንሞት እናስብ። ምንም ነገር ብናረግ ከሞት አናመልጥም። እና ይሄንን ነገር አስበን ከጭካኔዎች ብንቆጠብ መልካም ነው እላለሁ። እኔ እንደ መፍትሄ የማስበው ይሄንን ነው። ሟች ነን የሚለውን ነገር መያዝ አለብን እላለሁ። ፒንካችን አንዳንዴ እንደው እሱ ባይሆንም ሰዎች ገንዘብ ሳይፈልጉም ያንተ መኖር ወይም ያንቺ መኖር ዝም ብሎ የሚደብራቸው ሰዎች አሉ። ከምድር መጥፋትህን ያስደስታቸው ሰዎች አሉና
ገንዘብ እያላቸውም ማለት ነው። አንተ ድህነቱን ውስጥ ሆነህ ግን የማይፈልጉ በቃ ጨካኞች አሉ አንተን ዝም ብለው የሚጣሉ እና ይሄ ነው ከምን የመጣ ይመስላችኋል? all of them this question for you ሰፋ እንድናደርገው ፈልጌ ነው። እሺ ፒንካችን በጣም ቴንክ ህይወታችን ጠፍተሻል። እንኳን ደህና መጣሽ። ፓሪስ አለሽ? አሁን አለሽ? በጣም ደስ የሚል ነው እና በጣም ነው የምናመሰግነው። ያንተ ምክር በጣም ደስ ይላል። ለማመስገን ብዬ ነው። ክፉ መሆን ለሰው ልጅ ጥሩ አይደለም፣ ለእኛ ጥሩ አይደለም። እኛ የምናስበው ጥሩ ማሰብ አለብን። ክፉ ሰው መጨረሻው የት እንደሚደርስ አያውቀውም። መጨረሻ የት እንደምንገባ አናውቀውም። ለሰው ልጅ ጥሩ ማሰብ አለብን። ለሰው ልጅ እንዴት መሆን እንዳለብን ማሰብ አለብን። ገንዘብ መጨረሻው ገደል ነው የሚያስገባ። ነው ካላከበርክ ሰው አያከብርህም። እና በቃ የአሁን ጊዜ ያለነው ጊዜ በጣም መጥፎ ነው። በቃ አንድ ሰው ማገዝ የምታግዝበት ጊዜ የጭካኔ ጊዜ አለ። ምን መድረስ እንዳለብህም እሱ ሀብታም ቢሆን አንተ የሆነ ቤተሰብ ሆኖ እንደዚህ አድርግልኝ ካልከው የማያግዝ ሰው ነው ያለው፣ የሚጨቃጨቅ ሰው ነው ያለው። በቃ ክፉ መሆን በጣም መጥፎ ነው ብዬ ነው የማስበው። እና አላህ ፈርተን ራሳችን ምንድነው ማድረግ አለብኝ ብዬ ነው እና እኔ እንጃ በዚህ የበለጠም መሆን ጥሩ አይደለም ብዬ ነው የማስበው። ራሳችን ላይ ዛሬ አንዳንድ ጥያቄዎችን እንጠይቃቸው አላውቅም። ሀሳቤ እኔ እንጃ ግን እስኪ ራሳችን ላይ እንስራና እንደው በህይወትሽ በጣም ነው የምናመሰግነው። ለስንቱም ይሰማሻል? የትን በቃሽ እናመሰግናለን። ይሄ ጥያቄ ይለፍሽና ከታችን አዳምጪኝ። ግን አንዲት መጠየቅ ጥያቄ አለች። ነይስ ፓሪስ በጣም ቴንኪው በጣም እናመሰግናለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሙ መሐመድ ሰላም ነኝ። እሺ ማክዶ እንዴት ነሽ? እንኳን ደህና መጣሽ እህቴ። ድምጽ ይሰማል? ቀጥይ እስኪ። አለም እሺ የክፋትና የጭካኔ ምንጩ ምንድን ነው? ፒንክ ብለዋለች። መጀመሪያ የሰው ልጅ የተፈጠረበት ከምንና እንዴት እንደሆነ አላማውና ፍላጎቱ ምን እንደሆነ ካወቀ ሁለቱንም መሆን አይችልም እላለሁ። መጀመሪያ አንዳንድ ባይዘው ክፋትና ጭካኔ የሚመጣው እኮ ነገሮች ስላሉን ብቻም አይደለም። አንዳንድ አብዝተን በጣም ደንግ በምንሆንበት ሰዓት፣ ሰዎች ለኛ ክፋትን በሚያስቡ ሰዓት የሰዎች ምንነት እኛን የሚቀይረንና ክፉና ጭካኝም ልንሆን እንችላለን። አንዳንድ ጊዜ ሁሉንም ነገር ስላለንም ብቻ የሆነ የምትሆነው ነገር ሰዎች ላንተ የሚሰጡትን ፊድባክ እያየህ ነው ጨካኝም ክፉም የምትሆነው አንዳንድ ጊዜ። ሌላኛው ነገር ደግሞ ጭካኔ እንዴት ነው? ሰዎች የመጣንበት እኛ ሰዎች የራሳችን አፈጣጠር አለን አይደለ? አፈርም ነህና ወደ አፈር ትመለሳለህ። የሰዎች ሁሉ አፈር ከሆንክ አፈር ከአፈር ጋር አይወዳደርም። የተፈጠርነው ሁላችንም አፈር ስለሆነ እኔም አንተም ሌላችንም አፈር ነን። ይሄ አንዳንዴ የምትፈልገው ነገር ራሱ ያለ ማወቅ ሁሉም ነገር ሲሰጥ ሁሉም ነገር እጅ ላይ ሲሆን ያ ነገር በሙሉ ያጓጓህና at the end of the day የዛ ነገር ምርኮኛ ነው የምትሆነው። አንዳንድ ሰዎች ኖሯቸውም እንደሚሞቱም እያወቁ የበሉም እየጠገቡ እያወቁ ጨካኝም ክፉም ይሆናሉ። ያን ነገር በልቼው ልሙት ማለት ለሌሎች ያለ መስጠትን አንተ እንዴት ነው ራስ ወዳድ ከመሆንም ሞታችን ደግሞ ሁላችንም እናውቃለን። ግን አልጠግብ ባያል ሞት ባይ ተጋዳይ አይደለም የሚባለው። ያንን ነገር ለማግኘት ነው። አንዳንዶቹ ደግሞ የሚኖሩበትን ነገር ሳያውቁ ፍላጎታቸው ምን እንደሆነ እንኳን ሳይገባቸው ሰዎችን እንኳን የሚሰጥ ነገር ሙሉ ሆኖ እንኳን ያ ነገር ለነሱ ምንም ነገር እንዳልሆነ እያወቁ እንኳን ክፋትን ይሰራሉ። አንዳንዶቹ ደግሞ ክፋት የሚያስደስታቸው ሰዎች ያንተ መደሰት ምንም የማያደርጋቸው። ባለፈው የሰማሁት አንድ ታሪክ አለ። የሰው ልጅ የተፈጠረበትን ዓላማ የሚረሳ
ያ እኛ ሰዎች ዝንጉ ፈጣሪያችንን እንኳን የማንጠቅመው ነው። አታድርጋት ሲሆን ምን ይሆናል? ትእዛዝ አይደለም የሚሆነው። ከትእዛዙ ለመሸሽ ራሱ የምናደርጋቸው ነገሮች ናቸው። የዓለማችን የተሰጠው ነገር ነው። አሁን ላይ አጥፍተህ ኑር አልመተህ ኑር የሚል ነገር የለም። ይሄ ቁርአንም ላይ ያለው መጽሐፍ ቅዱስ ላይ ያለው አታድርግ የሚባለውን ነገር አድርጎ መበልጸግ ነው። ክፋትን ነው ዓለም እያሳየችን ያለ ነው። ዳሚንስ ግን አንተ ነህ ራስን የምትቆጣጠረው። ለምሳሌ ሁሉ ካንተ ፈላጊ ሲሆን ለምን ፈለገ ብሎ መጠየቅ አለብህ። ሁሉ ጊዜም ስጪ እንድትሆን የሚፈልግ ሰው ካለ ወዳጅ ዙሪያ ላይ ያለው ነገር አንተ ለዛ ሰው ለምን እንደምሰጥ እኔ ጋር ስመጣለ አሁን እኔ አብዝቼ የዋ ስለሆንኩኝ ክፋትን ማመጣው ራሴ ጭካኔን ማመጣው ራሴ ነኝ። አንዳንድ ሰዎች አብስተን ስንወዳቸው አብስተን ስናረጋቸው ሁሉ ጊዜ አንተ ሰጪ እንደሆንክ ስለሚያውቁ ኢሚዲየትሊ ሊቀየሩብሃል። ገባ? የኔ መስጠት የኔ ደግነት የኔ ራሴን አሳልፎ መስጠት እነኛ ሰዎች ላይ ነው ለስጀምር የጭካኔና ክፋትን መጀመሪያ ይጀምራሉ። ቢኮዝ እኔ ነኝ ያንን ነገር ያመጣሁት። አንዳንድ ጊዜ እኛ የምንሰጠውን ነገር እኛ የምናደርገውን ነገርም መቆጠብ አለብን እላለሁ። እንዴት ነው ማቆም ያለብን? ከፈጣሪ ጋር ስትገናኝ ብቻ ነው። የልብህን ስታወራው ለአምላክክ አንዳንዴ ሁሉም ነገር ከንቱ እንደሆነ አንዳንድ ጊዜ የምትደሰትበትን ነገር ማወቅ ስትጀምር የሰው ልጅ ስትሆን ተከራይ ነው። ዓለም ተከራይተው ነው የምንኖረው። እኔም አንተም ይሄ ከንቱ ዓለም ሁላችንም ጠዋት ታይተን ማታ እንደምንጠፋ ማመን ስንችል ይሄ ዓለም ላይ የምናየው ነገር ሁሉ መስጠትን እንጂ መብልን እንደማናቅ ይሄ ሁላችንም በቃ ያለ ነው። እንደ ጠዋት ፀሐይ ታይተን ማታ እንደምንጠልቅ ማወቅ ስንጀምር እንደ ቀድም እንዳልኩ ካፈር ነው። ካፈር ጋር አይወዳደርም። ሲጀምርም ራስነትን ማንነትን ልክህን ካወቀው ሰው የተላከበትን ዓላማ ካወቀ ጨካኝም ክፉም መሆን አይችልም። በነገራችን ላይ ክፋት ራሱ የሚያስጠላ ነገር አለው። ከጭካኔም በላይ ነው። አንዳንድ ትናንትና ያለ ሲል ሰምቻለሁ። የሰው ልጅ በዚህ ሰዓት መፍራት ያለበት ሰው ነው አለ። ገባክ? የሰው ልጅ መፍራት ያለበት ሰው ነው አለ። የሰው ልጅ ራሱ ሴጣን አንዳንድ ጊዜ ምን ይመስላል መሰለህ? ያ አበጋዝ ነው በነገራችን ላይ መካከላችን። አዎ ያ ምን አለ መሰለህ እኔ ድሮ ሴጣን የሚመስለኝ ጸጉርን ጭብርር ያለ ምናምን ነበር የሚመስለኝ። ዳትስ ኖት ኮሬክት። የሆነ እኛን የሚመስል ቆንጆ ነው። ገባክ? ሰውን የመሰለ በጣም የሚያምር ቆንጆ ነው። አተራሩ ዓለምን ሁሉ የሚሰጥ ከጥቁር እንደው ቀዮች ይበልጣሉ። አዎ ቀይ ነው ይሄ አይ ነው በጣም የሚያምር ገንዘብ ያለው ዓለም ሁሉ በእጁ ላይ የሆነች የሚያጓጉ እኛ ያደግነው ሳር ቤት ቢሆን ግን የሚያስመኘን ምንድነው G+5 ነው። ገባክ? ያ ማለት ውብ ነው። እኔ ለምሳሌ መስቀል አስሬ ብሄድ የሚያሳየኝ አልማዝ ነው። ጨካኝ አልሆንም ማለት ከባድ ነው። ገባ? እቻለም ሰጪ እንጂ አንተ ነህ ዋጋዋ። ዓለማችን ጭካኔን የምታስተምረው አይስብርቱ ጋር ነው። ከደ ዓለማችን የምታስተምረው ጭካኔን ብቻ ነው። if you want ሰው መሆን ከፈለክ ምንድነው መሆን የምትችለው መሰለክ? ዝቅ ነው የምትለው፣ ምድር ነው የምትሆነው። እሾክ ላይም ትቆማለህ። ያለህን ነገር ሁሉ ትተዋለህ። አፈር ነህ ብዬለ አፈር መሆንን ታውቃለህ። ሁላችንም እንደምንሞት ግን እናውቃለን። መቼ እንደማንሞት ስለማናውቅ በልቼ ልሞት ነው የሁላችንም አባ ብቷል። በልቼው ልሞት አግኝቼው ልሞት። እቺ ዓለም 9 አትሆን። ገባክ? ፍላጎትን አድርገህ ልሙት የአብዛኞቻችን አኗኗር። ስለዚህ ያለንን ነገር ከፈጣሪያችን ጋር ብንሆን ሰውን ከሰው ጋር ብንሆን ብንዋደድ ብንፋቀር የሚበልጠውን ነገር ብንይዝ ነው እንደምንሞት እያወቅን የምናጠፋው። አንዳንድ ጊዜ በራሴ ላይ ጨከንኩ እንደ የምልበት ጊዜም አለ። በነገር ላይ ጭካኔ ለሰው ላይ ብቻ አይደለም ከደው በራስ ላይም ትጨክናለህ። በእድሜ ላይ ትቀልዳለህ። ማመስገን ባለብህ ሰዓት አታመሰግንም። ንዋይን ብቻ ሳይሆን አንዳንድ ጊዜ ራስን ከመውደድ ራሱ ጨካኝም ትሆናለህ። ገባ? ክፉም ትሆናለህ። ይሄ አልፈልገውም ይሄን ዓለም የተሰጠኝን ነገር አለመስጠት የራሱ ክፋት ጭካኔ ነው። ገብቷል? ስለዚህ በህይወታችን ላይ የምንኖረው ነገር ሁሉ የምናየው ነገር ሁሉ የጭካኔዎች ሁሉ ጭካኔ ውጤት ነው። ሀቢቢ የሁላችንም ጭካኔ ውጤት ነው። ዓለማችን ላይ ጦርነት ያለው ለምን ይመስላል? ሀገርን ለማስወደድ ይመስላል? ጭካኔን ለማስተማር አይደል? አብዛኞቹ ሀብታሞች ናይት ክለብ እየከፈቱ የሚያስጨፍሩን ወደውን ይመስላል? ለኛ ደስታ መስጠት ይፈልጋል። ለራሱን ትውልዱን አበላሽቶ የራሱን ኪስ ለመሙላት
ሁሉም ነገር ጭካኔ ብቻ ነው እያየን ያለ ነው ዓለማችን ላይ። ተማሪዎች ያሉበት ትምህርት ቤት በር ላይ የሚከፈተው ሺሻ ቤት ምና ቤት አንተን ወደውክ ይመስላል ጭካኔን ለማስተማር ነው። ገባ? አረብ ሀገር ስንመጣ ደላሎች ገንዘብን የሚያሳዩን ስለ አረብ ሀገር ጥሩ ጥሩ ነገር የሚነገረን ለምን ይመስላል? ኪሳቸውን አካብተው ለኛ በጭካኔ የሰው ልጅ ክቡሩን የሰው ልጅ ለመሸጥ ነው። ይሄ የጭካኔዎች ሁሉ መጀመሪያ ነው። ስለዚህ ዓለም ሁሉ ጭካኝ ነች። ግን እንዴት ማቆም እንችላለን? ክፋትን እንዴት ይቻላል? ቢዮርሰልፍ አምላክን ውደድ። አፈር ነህና ወደ አፈር ትመለሳለህ። አፈር መሆንን እመን። እንደምትሞት አይደለም አፈር መሆንህን እመን። አንተ ከንቱ እንደሆንክ ስታመን ይሄ ዓለም ላይ ያለው ነገር ሁሉ የመሬት መንቀጥቀጥ ቢመጣ ጥሎክ እንደሚሄድ ማወቅ፣ የጠገበው ሁሉ እንደሚራብ ይወቅ። ገባ? ከንቱነታችንን ካወቅን ያለን ነገር ላይ ዲፔንድ ማንሆን ከሆነ ህይወት ሁሉ ቀላል። ጭካኔ የሚባለው ነገር አይመጣም። ግን ጭካኔ የሚጀምረው ያንተ ደግነት፣ ያንተ ሰው መውደድ፣ ያንተ ክብር መስጠት፣ አንተ ለዛ ሰው የምትሆነው ነገር ጭካኔን እንዳያመጣ ራስን መቆጠብ ነው። የኔ ብዙ ደግነት ጓደኞቼን ሰጥቶኛል። ኖ ማለት ሲጀምር አልሰጥም ማለት ሲጀምር እኔ ራሴን ማለት ሲጀምር ሰዎች ሁሉ ጨካኝ እንዲሆኑብኝ አድርገውኛልና የክፋት መጀመሪያው ራሴ ነኝ ነው የምለው። ሰው ላይ መውቀስ ስለማልፈልግ እኔ የምሰጠው ነገር ነው ሰውን ጨካኝ እንዲያደርግብኝ የምለው። እልሃለሁ ወንድም አለምዬ፣ አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ።